ጊዮርጊስ ምንድነው ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ቅዱስ ጊዮርጊስ አምላኬ እሱ ነው ስላለ ቀጭተው በተኑት። ምንድነው ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው። ይሄን በመናፍቃን የስተት ትርጉም አለ። ለሃጃው ነው የተገዘገዘው፣ ለኔ አይደለም። ቅዱስ ጊዮርጊስን ዛሬ እኛ ከምንማርበት አንዱ በይበልጥ በመናፍቃን ካለብን ውጊያ አንዱ ያጸናው ነገር ምንድነው? ዝክሩን ማጥፋት፣ መታሰቢያ ማጥፋት። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳሎ። ዛሬ የተሰበሰብነው በቤተ ክርስቲያናችን ታሪክ ጥር 18 ቀን የሊቀ ሰማዕታት የቅዱስ ጊዮርጊስን በመከራ ውስጥ ያለፈባቸው የመከራውንና የጽናቱን መንገድ እንማርበት ዘንድ አባቶቻችን ያኖሩልንን ሃይማኖታዊ አስተምሮና ስርዓት የምንገልጥበት ቀን ነው። ሊቀ ሰማዕታት ቅዱስ ጊዮርጊስ ጌታ በማቴዎስ ወንጌል ምዕራፍ 10 ቁጥር 18 ላይ በእኔ ምክንያት እኔ ስላመለካችሁ ለእኔ ስለተገዛችሁ ስሜን ጠርታችሁ ስለመሰከራችሁ ኢየሱስ ጌታ ነው፣ ኢየሱስ አምላክ ነው፣ መዳን በኢየሱስ ነው፣ ከኢየሱስ ክርስቶስ በስተቀር ሌላ አምላክ የለም ስላላችሁ ወደ ገዢዎች ነገሥታት፣ ወደማያምኑ ነገሥታት፣ ሃይማኖት ወደሌላቸው፣ በልባቸው እግዚአብሔርን መፍራት በአእምሯቸው እሱን ማክበር የሌላቸው ነገሥታት አምላኮቻቸው የእጅ ሥራ የሆኑ ጣዖታትን ወደሚያመልኩ ነገሥታት ትወሰዳላችሁ። በእነርሱም በአሕዛብም ፊት እናንተ ደግሞ ለስሜ ምስክር ትሆናላችሁ ብሎ ጌታችን በአካለ ሥጋ ከእመቤታችን ከድንግል ማርያም ሰው ሆኖ በእኛ መካከል በሚመላለስበት ጊዜ ያስተማረውን ወንጌል ቃሉን መመሪያ ቃሉን ከፊት በማስቀደም በዛሬው ዕለት ሊቀ ሰማዕታት ቅዱስ ጊዮርጊስ የወንጌሉን ቃል በሥራ የተረጎመበትን ባህል ነው የምናከብረው። በዚህ ጥር 18 ስባራ አጽሞ ዝሮታ አጽሞ ብላ ቤተ ክርስቲያን ልጆቿን ሰብስባ ካለቁት አባቶቻቸው ጽናትና ትዕግስትን እንድንማር የቃል ኪዳን ታቦት አውጥታ በስማቸው በታነጸው ቤተ መቅደስ ሰብስባ ታስተምራለች፣ ታጽናናለች። የዛሬው መታሰቢያ የተደረገለት ሊቀ ሰማዕታት ቅዱስ ጊዮርጊስ ዛሬ የሚታሰበው ሰውነቱ መከራን እንደተቀበለ የሚነገርለት ነው። ቅዱስ ጊዮርጊስ አባቱ ዘሮንቶስ እናቱ ደግሞ ቴዎብስታ ትባላለች። የእናቱ ሀገር ልዳ ትባላለች። በታናሿ ኤሽያ ውስጥ በመካከለኛው ምስራቅ ነው። የአባቱ ሀገር ደግሞ ቆጶዶቅያ የምትባል በሐዋርያት ሥራ ላይ ሐዋርያት ደጋግሞ በአገልግሎት የተመላለሱባት ከተማ ናት። ዜና ገድሉ እንደሚነግረን አባቶቻችንም እንዳስቀመጡልን ቅዱስ ጊዮርጊስ ከአባትና ከእናቱ ጋር ሲኖር አባቱ ወደማይቀረው ዓለም በሥጋ ተለይቷቸው ሄደ። እሱ ሲሄድ አባቱ በዘመኑ ሀገሪቷን ከሚገዙ ነገሥታት አንዱ ዱዲያኖስ ከሚገዛበት ግዛቱ ውስጥ ሹም ሆኖ አለቃ ሆኖ በአንድ ክፍል ላይ ተሹሞ የሚኖር ባለስልጣን ነው። ዞሮንቶስ የቅዱስ ጊዮርጊስ አባት
አባቱ ሲሞት ልጁ በአባቱ ዙፋን ላይ እንዲተካ ሕግ አላቸው። አባቱ በሞተ ጊዜ ቅዱስ ጊዮርጊስ ደግሞ እሱ እንዲሾም በአባቱ ወንበር ላይ እንዲቀመጥ ጥሪ ተደረገለት። ቅዱስ ጊዮርጊስ ወደ ቤተ መንግሥት ሄደ። የአባቱን ስልጣን ተቀብሎ ሕዝብ ሊያስተዳድር ወደ ቤተ መንግሥት ሲሄድ ዱድያኖስና ባለስልጣኖቹ ለጣዖት እየሰገዱ ደረሰ ይላል። ቤተ መንግሥቱ በጣዖት አምላኪዎች፣ ለጣዖት በሚሰግዱ፣ ለጣዖት በሚገዙ ባለስልጣኖች የተሞላ ነበር። ይህን ያየ ቅዱስ ጊዮርጊስ ተቃወመ። ከእናንተ ጋር ነው ወይ ሕዝብ የምመራው? ከእናንተ ጋር ነው ወይ ሀገር ማስተዳድረው? እናንተ ለሰው እጅ ሥራ የምትሰግዱ፣ ለጣዖታት የምትሰግዱ፣ የምታመልኩት ጣዖት፣ የምትሰዉት ለጣዖት፣ የምትበሉትም ለጣዖት የተሰዋ ነው። ከእናንተ ጋር ቆኜ ነው እኔ እዚህ ቤተ መንግሥት ውስጥ ሆኜ ሕዝብ ማስተዳድረው አላደርገውም። የሚሰገድለት የሚመለክ አምልኮት የሚሰጠው ንግሥናው የባህሪው የሆነ በመንግሥቱ ህልፈት ሽረት የሌለበት አንድ አምላክ በደሙ የገዛ ጌታችን ኢየሱስ ክርስቶስ ብቻ ነው የሚሰገድለት አምላክ ብሎ ስለ ክርስቶስ መሰከረ። ዱድያኖስ ተቆጣ። ምን እያለን ነው አለ። እውነትን ደግሞ ክርስቲያኖች ያሰኛል። የክርስቶስ አዳኝነት በዱድያኖስ ግዛት ውስጥ አልተሰበከላቸው። የክርስቶስ አምላክነት በጣዖቱ ፊት ቆሞ የገሰጸ ያስተማረ የለም። ሁሉም ተመሳስለው ነበር የሚኖሩት። ቅዱሱ ግን በዚህ ሐሳብ አልተስማማ። የክርስትናው መገለጫ የመዳኑ ማንነት ክርስቶስ ኢየሱስ ስለሆነ በእምነት ተቃወማቸው። በፍጹም አለ ክርስቶስ አምላክ የለም ማለት እውነቱ ውሸት፣ እውነቱ ውሸት። ከእናንተ ጋር እኔ አልቀላቀልም፣ እኔ ክርስቲያን ነኝ አላቸው። ድሃ ከምትበድሉ፣ ጣዖት ከምታመልኩ፣ ቋንጃ ከምትቆርጡ፣ ፍርድ ከምታጎሉ፣ ድሃዎች ከምታስለቅሱ፣ ለጣዖት የተሰዋ ከምትበሉ ከእናንተ ጋር ቤተ መንግሥት ውስጥ ተቀምጬ አልኖርም፣ አልመርጠውም ማለት። የተወደዳቸው እግዚአብሔር ልጆች ይሄ መጨከን ይፈልጋል። ይሄ መወሰን ይፈልጋል። ዛሬም ያለነው ክርስቲያኖች ከቅዱስ ጊዮርጊስ የምንማረው ውሳኔ ነው። ብዙዎቻችን ያቃተን መወሰን ነው፣ መጨከን ነው። ሆዴ ይሙላ ደረቴ ይንቅላ የሚል በዝቷል። ስልጣኑን ካገኘው ለምን ጣዖት አይደለም ሰይጣን በአካል ቢመጣ የሱ ጉዳይ አይደለም። ሃይማኖታቸውን ወደ ጎን የተው ባለስልጣናት አሉ። ዛሬ ስልጣናቸው እግዚአብሔርን ያስረሳቸው ሰዎች አሉ። ነገ የሚፈርስ ወንበር፣ ነገ የሚጥል ወንበር፣ የሚያልፍ ስልጣን ከክርስቶስ የለያቸዋል። ቅዱስ ጊዮርጊስ ሙሴን አስታወሰ፣ ሙሴን መሰለ። በፈርዖን ቤት እግዚአብሔር በሌለበት ቤተ መንግሥት ስመ እግዚአብሔር በማይጠራበት ስልጣን ከምኖር ጮማ እየቆረጡ ጠጅ እየጠጣው ከምኖር ከእግዚአብሔር ሕዝብ ጋር ስደተኛ መሆን ለኔ ይሻለኛል ብሎ በእምነት እንዲህ ብሎ ሙሴ ኮበለለ ይላል ቅዱስ ጳውሎስ። ካልጨከንበት ክርስትና ካልወሰንበት ወገኖች ከባድ። ቅዱስ ጊዮርጊስ ወሰነ፣ አላደርገውም አለ። ጣዖት ማምለካቸውን ተቃወመ። እንዴት ቢንቀኝ ነው አለ ዱድያኖስ። እንዴት ነው ያልፈራኝ አለ። 70 ነገሥታቶች የሰገዱለትን አምላካችንን እንዴት ይሰድባል አለ። ቅዱስ ጊዮርጊስ ደጋግሞ
አምላክ እግዚአብሔር ነው። ያዳነን ክርስቶስ ነው። ያለ ክርስቶስ አምላክ የለም። እኔ ደግሞ ክርስቲያን ነኝ። እኔ ምንድን ነኝ? ክርስቲያን ማለት ጠላት ያዘጋጀውን ሰይጣን ያመጣውን የክፋት ግብዣ የሚቃወም ማለት ነው። ክርስቲያን ማለት ልቡንና ራሱን ለእግዚአብሔር አሳልፎ የሚሰጥ ማለት ነው። ክርስቲያን ማለት በኃጢአት ላይ፣ በክፋት ላይ፣ በዘረኝነት ላይ፣ በመለያየት ላይ የጨከነ ማለት ነው። ነን ወይ ብሎ መጠየቅ ራሳችንን ነው። ስለወሰነ እምቢ አለ፣ አላደርገውም ብሎ ተቃወመ። ዱልያኖስ ተቆጣ፣ ቅዱሱን አስያዘው፣ ብዙ መከራ ደረሰ። እንደ እንጨት አስፈለጠው በመጥረቢያ። እግዚአብሔር የሚያምነው ክርስቶስ አዳነው። 3 ጊዜ ገደለው፣ 3 አስነሳው። እግዚአብሔር በእሳት አቃጠለው፣ እግዚአብሔር አስነሳው። ቅዱስ ጊዮርጊስ የደረሰበት መከራ በሰው ልጆች ላይ አልደረሰም። ክርስቶስ በ5 ችንካር ነው የተቸነከረው። ቅዱስ ጊዮርጊስ ደግሞ ደረቅ እንጨት ላይ በ20 ችንካር ቸንክረው ተሳለቁበት። አምላክ እንደሚያድነን የሚያውቅ ተዘባበቱበት። እውነት ነው ክርስቲያኖች፣ በይበልጥ በዚህ ዘመን ያለን ኦርቶዶክሳውያን አጥብቀን ልንኖረው የሚገባው ክርስቲያን መባል በራሱ መከራ ነው። መባል እኮ ሰካራሙን አትሁን፣ ጣዖት አምልክ አታምልክ፣ አመንዝራውን አትሁን፣ ጠንቋይ ቤት አትሂድ። ስሙ አንተ ላይ ካለ መከራ ክርስቲያን መባል። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 28 እስከ 29 ምን አለ? በተቃዋሚዎች አትደንግጡ፣ ለእነርሱ የጥፋት ለእኛ የመዳን ምልክት ነው። ክርስቶስን በስሙ ክርስቲያን ተብላችሁ ልታምኑት ብቻ አይደለም መከራ እንድትቀበሉ ነው አለ። ቅዱስ ጊዮርጊስ ክርስቲያን ስለሆነ ብዙ መከራ ደረሰበት። ይህ ዛሬው ደግሞ ዛሬ ጥር 18 ቅዱስ ጊዮርጊስ ይሄው ዱድያኖስ 70 ነገሥታት ለጣዖት አልሰገደ፣ ጣዖት ላይ አላመለከም፣ እኛ የምናመልከውን አላመለከም፣ እኛ የምንሄድበትን መንገድ አልሄደም ብሎ ቅዱስ ጊዮርጊስን በብዙ መከራ ድል እያደረገው ሲያስነሳው ዛሬ ደረቅ እንጨት ላይ አስሮ በላዩ ላይ ሰም አፍስሶ በእሳት ቅዱስ ጊዮርጊስን አቃጠለ። ቅዱስ ጊዮርጊስ እንጨቱ ላይ እንዳለ በሰም አድርገው በእሳት ከለበለቡት በኋላ እንዳይነሳ አሁንም ተነሳ የሚል ዜና እንዳልሰማ ዱድያኖስ ነው የሚለው እንዳልሰማ ቆፍሩና ቀበሩታል። አመዱን ደግሞ ይሄ አጥንቱ ደግሞ ሰብስቡና ፍጩት። ከፈጫችሁትስ በኋላ ደብረ ይድራስ የሚባል ተራራ፣ ደብረ ይድራስ ማለት ምድረ በዳ ማለት ነው። ደብረ ይድራስ የሚባል ተራራ ላይ ወጣችሁ ንቃሱ ይነፍሳልና በንቃሱ ሰዓት ላይ በትኑት። ይሄንን የቅዱስ ጊዮርጊስን የፈጫችሁትን አጥንት ይሄንን ወስዳችሁ እዛ በትኑታለች። ያዘዛቸውን አረጉበት። እሱ መከራውን ሲቀበል ግን አምላኬ ኢየሱስ ክርስቶስ ነው አለ። በሩስ አምላኬ ኢየሱስ ክርስቶስ ነው። ማን ነው አምላካችን? እግዚአብሔር ኢየሱስ ክርስቶስ። አምላኬ ኢየሱስ ክርስቶስ ነው ብላችሁ ስትጠሩ አጋንንት ይልካሉ። ይህን ስም አይወዱት፣ ይንቀጠቀጣል፣ ይፈሩታል። መከራ ሲገጥማችሁ አምላኬ ኢየሱስ ክርስቶስ አለን ይበሉ። ሁሌ በልባችሁ ባለስልጣኖች ፊት ስትቆሙ በልባችሁ አምላኬ ኢየሱስ ክርስቶስ አለን ይበሉ። እግዚአብሔር እየቀደመ የእኛን ስራ ሲሰራ ተርታላችሁ። ቅዱስ ጊዮርጊስ አምላኬ እሱ ነው ስላለ ፈጭተው በተኑት። በትነውት እነዚያ የታዘዙት በትነው ሲሄዱ ደብረ ይድራስ ላይ የደረቁ ቅጠሎች፣ ልብ በሉ፣ የደረቁ ቅጠሎች፣ የደረቁ ሳሮች፣ የደረቁ ዛፎች ላይ የቅዱስ ጊዮርጊስ አጽሙ ሲያርፍባቸው ለመለሙ ይላል። መለምለም ብቻ አይደለም፣ ሊጣሩት ያልወደዱትን ስም
ስም ሊጠሩት ያልወደዱትን ስም ቅጠሉ ላይ ተጻፈ። ቅዱስ ጊዮርጊስ የኢየሱስ ክርስቶስ አገልጋይ። ደስ አይል? አሁን እኛ የምናከብረው ማንን ነው? የእግዚአብሔርን አገልጋይ ማንን ነው? ምን ልናደርግ ነው የምናከብረው? ልንከብር። ሰው ባይናገረው ቅጠሎች የተናገሩበት ቀን ነው። ለአንዳንዶች አሁን ይሄ ተረት ይመስላቸዋል። ይሄ መንገድ ሰባኪ ነኝ የሚል ጎዳና ላይ ጨዋ የትንቢት ዓለም ይሄን ሲሰማ ምን ይላቸዋል? መጽሐፍ ቅዱስ ያለው ይላቸዋል። መጽሐፍ ቅዱስ ማለት እኮ ሃይላይት ነው። መጽሐፍ ቅዱስ ይሄን አድርግ ያለው በተግባር ይገለጣል። ቅዱስ ጊዮርጊስ እኮ እስከ ሞት ድረስ ታመን ያለው ቃል ታምሮ በሕይወት አሳየ። በመከራ ውስጥ በፈተና ውስጥ የቅዱሳኑ ገድል የምንነግራችሁ የሥራ መጽሐፍ ስለሆነ ክርስትና በተግባር የሚገለጥበት አሕዛብ ፊት ቆሞ ስለ ክርስቶስ ስም መከራን ተቀበለ። ትቀበላላችሁ የሚለው ቃል መከራው በተግባር መግለጥ ማለት ነው። የሚሸሸው የሚፈጽመው ቅዱስ ጊዮርጊስ ይሄ ሁሉ ሲሆን የመላእክት አለቃ ቅዱስ ሚካኤልን ክርስቶስ ላከ። ሂድና ቅዱስ ጊዮርጊስን ቀስቅሰዋል። አንዷን አመድ የሆነችውን አጥንት አንስቶ ነፍሱን ከስጋው አዋህዶ እነዛ የረጩ ሰዎች ሲሄዱ ወደ ዱዲያኖስ ጋር እሱ ከፊታቸው ብድግ ብሎ ተነስቶ ሮጠ። ልትበሉ ይሄም ጥያቄ አለ፣ ይሄም ነቀፌታ አለ፣ ይሄም በመናፍቃን ስህተት ትርጉም አለ። ለምሳሌ አመድ የሆነውን ሰው እግዚአብሔር አስነስቶ ሰው አደረገው ቢባል እግዚአብሔር ይችላል አይችልም? ይችላል። ነቢዩ ኤርምያስ እንዲህ ይላል በትንቢተ ኤርምያስ ምዕራፍ 32 ቁጥር 26 ላይ የሥጋ ለባሽ ሁሉ አምላክ እኔ እግዚአብሔር ነኝ፣ እኔ እግዚአብሔር የሚያቅተኝ ነገር አለ ወይ ይላል። እግዚአብሔር የሚያቅተው አለ? እንኳን የእጅ ሥራው በአርአያው በአምሳሉ የሠራውን ቀርቶ የቢታንያ ድንጋዮችን እኮ ሲያናግራቸው አይተነዋል። ምን ይሳነዋል እግዚአብሔር? እግዚአብሔር የማይችለው ነገር ምንድን ነው? አይችልም ተብሎ ሊታማ የሚችልበት ነገር የሌለው አምላክ እግዚአብሔር ነው። ቅዱስ ጊዮርጊስን ከአመድ ውስጥ አስነሳ። ደብረ ይድራስ ተራራ ላይ እንደ አመድ በትነው መከራ ያጸኑበት ነው። ውድ የቤተ ክርስቲያናችን ልጆች ምዕመናን፣ መከራው በአንድም በሌላም እንደ ደብረ ይድራስ የጸናብን ሰዎች አለ። ኦርቶዶክሳውያን መከራ የጸናብን ዘመን ያለ ነው። ነገሬን ሳሳጥረው የመጣ ነው ልንማርበት ነው። መከራውን ልንማርበት ነው። ከቅዱስ ጊዮርጊስ ከዛሬ ባህላችን እንድንማር የሚያስፈልጉ ጥቂት ነጥቦች ነግራችሁ ላክ። በመንኮራኩር ተፈጨ፣ በማዳበሪያ አደረጉት፣ ደብረ ይድረስ ተራራ ላይ በተኑት። ቅጠሎች ሁሉ ጊዮርጊስ ጊዮርጊስ የእግዚአብሔር አገልጋይ አሉ። ድንቅ ተአምር ተፈጸመ። እግዚአብሔር መልአኩን ልኮ አስነሳው። ይሄ ነው የዛሬ ባህል። እኛ የምንማረው ይህ ትምህርት ምንድን ነው ከተባለ ተስፋችን ለተበተነብን ሰዎች፣ ተስፋችን ለተበተነብን ብዙ ሰው ተስፋው ተበትኖበታል። መከራ ለፈጨን ሰዎች፣ መከራው ላደቀቀን ሰዎች ልብ ብላችሁ ስሙ ኦርቶዶክሳውያን። አሁን የቅዱስ ጊዮርጊስ ታሪክ ላይ አይደለም። የተፈጨው ቅዱስ ጊዮርጊስ፣ የተበተነው ቅዱስ ጊዮርጊስ እኛ ነን። እኛ እንዴት እናስተናግደው? መከራችን ተስፋችን ለተበተነብን ሁሉ፣ የሚያፍገመግም ንቃት ስለበተነብን ሁሉ ቅዱስ ጊዮርጊስ ዛሬ ስንቃችን። የተበተነው ይሰበሰባል በምናመልከው አምላክ። ተስፋ አትቁረጡ። የተበተነው ሁሉ እግዚአብሔር ይሰበስበዋል። የተበተነባችሁ ጉዳይ እግዚአብሔር እንደሚሰበስበው ተስፋ ማመን ነው፣ መታመን ነው። ቅዱስ ጊዮርጊስ አመነ። ቅዱስ ጊዮርጊስ በማመኑ መከራ መጣበት። ከመከራው አንዱ ጥር 18
ፈጭተው በተኑት ነው። የተበተነው ጉዳይ እግዚአብሔር እንደሚሰበስበው እመኑ። ከቅዱስ ጊዮርጊስ የምንማረው እውነት አንዱ ይሄ ነው። ሁለተኛው መከራ ቅዱሳንን እንደማያጠፋቸው ያመኑ ሰዎችን መከራ እንደማያጠፋቸው የምንማርበት መከራ ያጠፋል፣ መከራ ያጸናል፣ መከራ ያበረታል። አባቶቻችን እንዳሉ ሚስማርና ክርስቲያን ሲመቱት ይጠብቃል እንዳሉ እንጠብቃለን፣ እንጠነክራለን። ተስፋ አትቁረጡ፣ አትሰራቸው። ኦርቶዶክሳውያን ዛሬ ያለነው ክርስቲያኖች ትልቁ ስንፍናችን መከራ ሲገጥመን አንዳንዱ ይፎክራል፣ አንዳንዱ ደግሞ ሙልጭ ብሎ ይሄዳል፣ አንዳንዱ እምነት ይለውጣል። እሱ አይደለም የመከራ ማረፊያው። መከራው ላይ ቆሞ መዘመር ነው ረፍት ያለው። መከራው ላይ ቆሞ ማምለክ ነው ረፍት ያለው። የዛሬ ባህላችን ቅዱስ ጊዮርጊስ መከራ ቢያጸኑበትም መከራው አላጠፋው። መከራ ስለማያጠፋን በመከራ ውስጥ ጽና የሚለውን የእግዚአብሔር ቃል አስቦ መጽናት። ሶስተኛ ቅዱስ ጊዮርጊስን ዛሬ እኛ ከምንማርበት አንዱ በይበልጥ በመናፍቃን ካለብን ውጊያ አንዱ ያጸናው ነገር ምንድነው? ዝክሩን ማጥፋት፣ መታሰቢያ ማጥፋት። አቃጠሉት፣ በማዳበሪያ ያደረጉ፣ ቀበሩት፣ አጥንቱን ቀጩና ደግሞ ማንም ሰው አቧራን ማን ይዝ አመድን ማን ይጨብጠዋል? ከተበተነ በኋላ ትቢያ ነው። መታሰቢያውን ለማጥፋት ጊዮርጊስ የሚባል እንዳይታሰብ እንዳይጠራ ቅዱስ ጊዮርጊስ የኢየሱስ ክርስቶስ አገልጋይ የሚል ስም እንዳይጠራ ፍልስጤማውያኑ ተራራ ላይ አውጥተው በተኑት። ይገርማል። የእግዚአብሔር ስራ ሰው ሲበትነው መታሰቢያ ሊያጠፋ ሲል የእግዚአብሔር መለኮታዊ ሐሳብ ጣልቃ ገባ። የእግዚአብሔር መለኮታዊ ተግባር ጣልቃ ገባ። የደረቀውን ቅጠል የቅዱስ ጊዮርጊስ አጽም ሲነካው አለመለም። ማለምለም ብቻ አይደለም፣ ስሙን መታሰቢያው ያሰቡትን ቅጠሎች ደግሞ ቅዱስ ጊዮርጊስ የክርስቶስ አገልጋይ የክርስቶስ ባሪያ ብለው ጻፉ። አይቻልም። እግዚአብሔር ያቆመውን መጣል አይቻልም። እግዚአብሔር ያከበረውን ማዋረድ አይቻልም። በደንብ ጠንቅቃችሁ እምነታችሁን ወቁ። አጨብጭባችሁ እልል ብላችሁ ታቦት ላወጣ ታቦት ላከብር ከዚህ ፈቀቅ በሉ። ይህም ስታደርጉ እውነታችሁን ማወቅ። እንደ ተራባ አንበሳ ዙሪያችንን አፉን ከፍቶ ነው ያለው ጠላት። ምንፍቅናው መንደራችን ትቶ አደባባዩን ትቶ እጃችን ላይ ባለ ሞባይል ሆኗል፣ በሶሻል ሚዲያ ሆኗል። እውነታችሁን ወቋል። መታሰቢያውን ለማጥፋት ነው አመድ ያደረጉት። ቻሉ? አልቻሉም። አላጠፉት። እግዚአብሔር ያቆመው ሰው ታብሎ ይጥሏል። መታሰቢያቸውም አይጠፋም ይላል መጽሐፍ። አይጠፋም። ቅጠሎች፣ ደረቅ ቅጠሎች ሰው ሊያጠቃ ያለውን ቅጠሎቹ አሉ። በአርአያ የፈጠረው ሰው መታሰቢያ አጠፋለሁ ሲል ግዑዛን ቅጠሎች ተነስተው የቅዱስ ጊዮርጊስን አርበኝነት መሰከሩ። ከቅጠል የተሻለን መሆን አለብን። ከቅጠል አሁን እኛ የደብረ ይድራስ ቅጠሎች ሆነን ቅዱስ ጊዮርጊስ የክርስቶስ አገልጋይ እያልን መታሰቢያውን ማድረግ፣ ማሰብ፣ መዘከር ነው። ለምንድን ነው የምናስበው ሲባል ማቴዎስ 10 ቁጥር 42 ላይ ምን ብሏል? ዋጋችሁ አይጠፋም። እስቲ በሉት ይልካ ዋጋችሁ አይጠፋም። ወደ እኔ የተሰበሰብከው ዋጋው ከማይጠፋበት ስብስብ ውስጥ ነው። ክብር ምስጋና ለሱ። ዋጋው የማይጠፋበት ዋጋ ከፋይ እግዚአብሔር ስለሆነ የመጨረሻው ቅዱስ ጊዮርጊስ ከሚገርመው ከዛሬ ባህሉ ክርስቲያኖች ይዘን ልንወጣ ከሚገባ እውነት ምንድነው ካልን የቃል ኪዳን በረከቶቹ ነው። የቅዱስ ጊዮርጊስ የቃል ኪዳን በረከት አለ። ባራኪው ማን ነው? ጮክ በሉስ። እግዚአብሔር የቃል ኪዳን በረከቶች አሉ። እሺ ቃል ኪዳን አሁን የሰበሰበን የቃል ኪዳን በረከት ነው። የቃል ኪዳን በረከት በዚህ በገድለ ጊዮርጊስ ላይ በሶስት ይከፍላቸዋል። አንደኛው የቃል ኪዳን በረከት የሚባሉት ምንድን ነው ሲባል
ዛሬም ሚያዝያ 27ም ለቅዱስ ጊዮርጊስ የተሰጠው የስም በረከት ነው። አምላከ ጊዮርጊስ ማረኝ፣ አምላከ ጊዮርጊስ ይቅር በለኝ፣ አምላከ ጊዮርጊስ ተለመነኝ ብሎ ስምን ጠርቶ መታሰቢያ ባለበት ቦታ የሚማጸን እምርልሃለሁ ብሎ ቃል ኪዳን ሰጠ። ይሄ ቃል ኪዳን በረከት ይባላል። አሁን የሰበሰበን ቃል ኪዳን ነው፣ በረከት ነው የምንፈልገው። ያው በዚህ ዘመን በረከት በጠፋበት ዘመን በረከት ለመባረክ ነው። እግዚአብሔር ስለ ሰማዕቱ ይባርከን። በረከተ ሥጋ በረከተ ነፍስን ያድለን። ሁለተኛው የበረከት ዝክር ይባላል። ምን አልኳችሁ? የበረከት ዝክር። ቃል ኪዳኑ የበረከት ዝክር በስሙ ለድሃ ቆርሶ ያበላ ቀድቶ ያጠጣ ድሃውን ያሰበ ስለ ቅዱስ ጊዮርጊስ ሲል ድሃን የጎበኘ ምን ያገኛል ሲባል የማይጠፋውን በሰማይ ያለው ዋጋ ያገኛል። የማይጠፋው ለድሃ ይሄ የቃል ኪዳን በረከቶቹ ናቸው። ቅዱስ ጊዮርጊስ የተሰጠው እግዚአብሔር ለቅዱስ ጊዮርጊስ የበረከት ዝክር። አሁን በቅዱስ ጊዮርጊስ ስም ማህበር አለ፣ መታሰቢያ ታደርጋላችሁ። ለድሃ ቆርሰን እናበላለን። አሁን ያሉ ክርስቲያኖች እግዚአብሔር ደስ በሚያሰኝ ሁኔታ እስር ቤት ያሉትን ሁሉ ደግስ ያበላል። የኛ ማህበር ዛሬ ድግሱ እዚህ ነው ብለው ተነጋግረው ድሃውን ብቻ አይደለም በእስር ያሉ ታስሮ ያልጠየቃችሁ የበረከት ዝክር ነው። የመጨረሻው ሶስተኛው የታሪክ ተካፋይ መሆን መደምደሚያችን ነው። የታሪክ ተካፋይ ነው። ምን አይነት የታሪክ ካላችሁ ገድሉን እያነበቡ ታሪክ መድከም። ጊዮርጊስ በመከራ ጸንቷል፣ እኛም በመከራ እንጸናለን። የታሪክ ተካፋዮች ጊዮርጊስ ስለ ክርስቶስ አምላክነት መስክሯል፣ እኛም ስለ ክርስቶስ አምላክነት መስካሪዎች መሆን አለብን። ቅዱስ ጊዮርጊስ ነገስታቱ ያቀረቡበትን ማባበያው ሳይቀበል በሃይማኖት ጽናት ምን አድርጓል? ተጋድሎ ሩጫውን ጨርሷል። እኛም ከቅዱስ ጊዮርጊስ ታሪካዊ ገድል ውስጥ የምንኖረው ሃይማኖቴን ጠብቄአለሁ ሩጫዬን ጨርሻለሁ እንዳለው ቅዱስ ጳውሎስ ሩጫችንም ሃይማኖታችንን መጠበቅ ነው። ለዚህ ክብር እንድንበቃ የቅዱሳን አምላክ እግዚአብሔር ይርዳ። አሜን።